የደከመ ኢነርጂ ያለው ሰው ሁሌም ቢሆን የደከመ ውጤት አለው። ያ ማለት ግን ጥሩ ኢነርጂ ያለው ሰው ሁሌ ይሳካለታል? በፍጹም። ግን ደግሞ ወደ ስህተቱም ይሁን ወደ ትክክሉ ቶሎ ይደርሳል። ትክክል ከሆነ ናይስ፣ ግን ስህተት ከሆነ ቶሎ ያርመውና አዲስ ህይወት ይጀምራል። ብዙ ጊዜ የደከመ ኢነርጂ ያላቸው ሰዎች ምንም አይነት ሙከራ አይሞክሩም። ተመሳሳይ ህይወትን ለረዥም ዓመታት ይኖሩታል። ግን ደግሞ በጥሩ ኢነርጂ የሚንቀሳቀሱ ሰዎች በትንሽ ዕድሜ ውስጥ ብዙ ኤክስፒሪየንስ ይኖራቸዋል። በዛው ልክ ደግሞ ብዙ ነገሮችን ያሳካሉ ማለት ነው። ስለዚህ ጥሩ ኢነርጂ መኖር የግዴታ ነውና 3 ነጥቦችን ላንሳላችሁ። የመጀመሪያው እንቅስቃሴያችሁን አስተካክሉ። ጥሩ እንቅስቃሴ ሲኖራችሁ ኢነርጂና ሞራል ይኖራችኋል። እስቲ ተንቀሳቀሱ። የስ በጣም አሪፍ። ሁለተኛው ደግሞ መቆጣጠር የማትችሉት ነገር ላይ አታተኩሩ። ማድረግ የምትችሉት ነገር ላይ ብቻ አተኩሩ። ሶስተኛውና የመጨረሻው ደግሞ ኦፕቲሚስት ሁኑ። ኔጌቲቭ ቲንከር በፍጹም አትሁኑ። ኔጌቲቭ ቲንኪንግ ወደኋላ ይጎትታችኋል። ጥሩ የሆነ ኢነርጂና ተነሳሽነት እንዳይኖራችሁ ደግሞ ይገድባችኋል። ስለዚህ ፖዚቲቭ ቲንኪንግ ሊኖራችሁ ግድ ነው። ኦፕቲሚስት ሁኑ። እነዚህ ነገሮች ከተገበራችሁ ጥሩ የሆነ ኢነርጂና ሞራል ይኖራችኋል። በትንሽ ዕድሜ ውስጥ ብዙ ነገሮችን ማሳካት ትችላላችሁ። ብዙ ኤክስፒሪየንስ ይኖራችኋል።